ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 19 2017 ዓ.ም ዕለታዊ መረጃዎችን ዘገባዎችን እንዲሁም ደግሞ የግንባር ሪፖርቶችን አጠናቅሬ ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን ስለምትቆዩ ከወዲሁ አመሰግናለሁ። መረጃና ሀሳቦችን እየተከታተላችሁ ሀሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። እንዲሁም ደግሞ በማህበራዊ ሚዲያ መልእክት መላላኪያ መንገዶችን በዚሁ ልታደርሱ ስላላችሁ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ተሳትፎ እያደረጋችሁ በየአካባቢው ጥቆማ ሀሳብ ማስተያየት እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ተሳትፏችሁ ከዚህ የበለጠ መጠንከርና መቀጠል አለበት። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ብትከታተሉ ዕለታዊ መረጃዎችን በተለይ በአማራ ክልል እየተደረጉ ያሉ ውጊያዎችን በተመለከተ ትኩስና አፍላ መረጃዎች የሚደርሷችሁ ይሆናል። ይሄ እንዲሆን ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ተጫኑ። ኖቲፊኬሽን ወይም ደግሞ የማሳወቂያ መልእክት ይደርሳችኋል። መረጃው ሲጫኑ ይሄ መልእክት ይደርሳችኋል። በዚህ መንገድ መከታተል ትችላላችሁ። ለረጅም ዓመታት እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። ከዚህ ባሻገር ደግሞ እንደዚሁ ቻናሉ ላይ ሜምበርሺፕ ወይም ደግሞ ሱፐር ታንክ አገልግሎቶችን መጠቀም ትችላላችሁ። ሜምበርሺፕ በመሙላት እንደዚሁ ለሚዲያም ድጋፍ ማድረግ ትችላላችሁ። እያደረጋችሁ ያላችሁ አባላት በእጅጉ ነው የማመሰግነው። እንግዲህ ለአንድ ዓመት በዘለቀ ተሳትፏችሁ የ15 የሚደርሱ አባላት በቋሚነት የአባልነት ክፍያ እየከፈሉ ስለሆነ በእጅጉ ነው የማመሰግነው። ሌሎቻችሁ የምታደርጉ እንግዲህ በማጠናከር መረጃዎችን በማግኘት በኩል የበለጠ ስራዎችን ለመስራት ያግዛል። በዚህ ሰዓት ካስኳቸው መረጃዎች መካከል በእስራኤል የሚገኝ ታጠቅ አማራ የአማራ ማህበር የላከውን መግለጫ አስቀድማለሁ። ማህበሩ ፋኖን እና የፋኖን አንድነት በተመለከተ በአሰራጨው መግለጫ ላይ የሚከተሉትን ዋና ዋና ሀሳቦች አንስቷል። ማህበሩ ፋኖ ወደ አንድ እንዲመጣ ጽኑ ፍላጎት እንዳለው ገልጿል። የፋኖ አንድ አለመሆን በዲያስፖራውም ያለውን የመከፋፈል ተጽዕኖ በቀላሉ እንደማይመለከተው ነው ማህበሩ የገለጸው። የማህበሩ ፋኖ ወደ አንድ ኃይል እንደሚመጣ በተስፋ እየተመለከተ መሆኑንም እንደዚሁ ገልጿል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ሁሉም ለአማራ የህልውና ትግል የሚታገሉ እስከሆኑ ድረስ ቀጣይ ወደ አንድ መጥተው በአንድ ላይ ይታገላሉ ብሎ እንደሚያምንም እንደዚሁ ማህበሩ ገልጿል። ድጋፉን እስካሁን ለሁለቱም የፋኖ አደረጃጀቶች እንደሚያደርግ ወደፊትም ይህን አጠናክሮ እንደሚቀጥልና ሁሉም ፋኖዎች ወደፊት አንዱ ነው እንዲመጡና እሱም የተቻለውን ድጋፍ እንደሚያደርግ ነው ማህበሩ በመግለጫው የገለጸው። ማህበሩ 4 ነጥቦችን አንስቷል። አንደኛ ማህበሩ በፋኖ ውስጣዊ ጉዳይ ጣልቃ እንደማይገባና ገብቶ እንደማያውቅ የሚመለከተውን የገንዘብና የሎጂስቲክ ድጋፍ ብቻ እያደረገ እንደሚቀጥል። ሁለተኛ ማህበሩ ሁሉም ፋኖዎች በአስቸኳይ ወደ አንድነት እንዲመጡና በአክብሮት ለዚህም ጥያቄውን እያቀረበ መሆኑን፣ የሚሊሻና የአድማ ብተና አባላት በራሳቸው ህዝብ ላይ የሚያደርጉትን ጭፍጨፋ እንዲያቆሙና በአስቸኳይ የህልውና ትግሉን እንዲቀላቀሉ እንደዚሁ ጥሪ አቅርቧል። ሌላው የአማራ ተቆርቋሪ ነን የሚሉ ሚዲያዎች፣ አክቲቪስቶች የአማራን የህልውና ትግል ከመከፋፈል እንዲቆጠቡና በአንጻሩ ስለ አንድነት እንዲሰሩና እንዲሰብኩ እንደዚሁ ማህበሩ ጥሪውን አስተላልፏል። ታጠቅ አማራ ማህበር በእስራኤል ሰኔ 19 2017 ዛሬ ባሰራጨው መግለጫ ላይ ማብራሪያ እንዲሰጡኝ እንደዚሁ የማህበሩን እንደዚሁ ስራ አስፈጻሚ አቶ ሞላ ቀስቅስን አናግሬያቸው ነበረ። እንግዲህ ይህንን መግለጫ ለሚዲያዎች መላካቸውን ነው የገለጹት። በነገራችን ላይ በዚህ ደረጃ ማህበራት እንደዚሁ ያለ አድሎ በግራ በቀኝ ያለው ወደ አንድ እንዲመጣ ሁሉንም ለህልውና ትግል የሚታገሉትን ሙሉ እውቅና ሰጥተው የተቻላቸውን ድጋፍ እያደረጉ እንደቆዩ ነው። እስካሁን በተለያዩ በሸዋም፣ በጎጃም፣ በጎንደር፣ በወሎ ይህን እያደረጉ እንደቆዩና ወደፊትም ይህን እንደሚያደርጉ ፋኖ ግን በአስቸኳይ ወደ አንድ መምጣት እንዳለበት እንደዚህ ኃላፊነት የተሞላበት ማህበራት ጥሪዎች የሚበረታቱ ነው የሚሆኑት። እንግዲህ ብዙዎቹ ማህበራት ብዙዎቹ ሚዲያዎች ፋኖን በተለይ አንዱን ይዞ አንዱን ጥሎ አንዱን አንጠልጥሎ የሆነው ጉዳይ ያደረሰው ጉዳት በውል ይታወቃል። አሁን ብዙ የህልውና ትግል የሚደግፉ ሰዎች በሩቅ ትግሉን የሚከታተሉ ሰዎች በሚዲያዎቹና በደረሰው በተለይ በሚዲያዎቹ ግለሰቦች በፋኖ ውስጣዊ ጉዳይ ጣልቃ መግባት በተለይ በሚሰጡት የሚዲያ ሽፋን የደረሰውን የእርስ በርስ ሽኩቻ እንዲሁም ደግሞ ከትግሉ አንጻር ያለውን የህልውና ጉዳይ በተመለከተ ብዙዎቹ ጉዳዩ አሳሳቢ እንደሆነ ነው እየገለጹ የሚገኙት። ስለዚህ ይህንን ታጠቅ የአማራ ማህበር በእስራኤልን አይነት መንገድ መከተል ለሁሉም ማህበራት የሚጠቅም ይሆናል። ሌላው ከስር የመፈታት ዜና ነው። ከስር የመፈታት ዜና አበምኔት ይባቤ ከስር ተለቀዋል ተብሏል። በሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የፈለገ ብርሃን ናዳ ቅድስ ማርያም እና ክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት አባ ቆሞስ ይባቤ ዛሬ ከስር ተለቀዋል ተብሏል። ለ6 ቀናት በስር ከቆዩ በኋላ ዛሬ ሰኔ 19 2017 ዓ.ም በ3000 ብር ዋስትና
ከስር መለቀቃቸውን የተዋህዶ ሚዲያ ማዕከል ዘግቧል። ሰኔ 13 ለጥያቄ ይፈለጋሉ በሚል በጸጥታ ኃይሎች ተወስደው ላለፉት 6 ቀናት በስር ላይ መቆየታቸውን ተዋህዶ ሚዲያ ማዕከል በዘገባው አስታውሷል። ከስር ተፈተዋል። ሌላው በዚህ ሰዓት ከያዝኳቸው መረጃዎች መካከል የመከላከያ ካውንስል ያሳለፈውን ውሳኔና የተወያየበትን ጉዳይ በተመለከተ ወታደራዊ የመረጃ ምንጮች የሚከተለውን አድርሰዋል። ህወሓት በአጭር ጊዜ ውስጥ ወረራ ሊፈጽም እንደሆነ የመከላከያ ካውንስል በዚህ ጉዳይ ላይ መነጋገሩና አቅጣጫ ማስቀመጡን የመረጃ ምንጮቹ ገልጸዋል። ተጨባጭ መረጃዎች ደርሰውኛል፣ መረጃዎችን አሰባስቤያለሁ። ህወሓት ብቻውን አይመጣም፣ ጥምረት እና አጋሮችንም ይዞ ነው ጥቃት የሚከፍተውና ዘመቻ ጦርነት የሚከፍተው የሚል ግምገማ እንደቀረበና በትግራይ ትይዩ ላሉ ወታደራዊ የጦር መሪዎችና በእነዚህ ቀጠናዎች ለሰፈረው ሰራዊት በተጠንቀቅ እንዲቆምና ጉዳዩን በጥብቅ እንዲጠብቅ እንዲሁም ደግሞ ትዕዛዝ እስኪሰጠው ድረስ ሁኔታውን በአንክሮ እንዲከታተል መልእክት ተላልፏል ተብሏል። የወታደራዊ ኃይልና የጦር መሳሪያ ብዛትና አይነት እንዲሁም ደግሞ የግንባር ስምሪትና የመሳሰሉት ዝርዝር መረጃዎች ተሰብስበዋል። እነዚህ የሚያሳዩት ህወሓት በጥምረት ከሌሎች ጋር በመሆን በቅርቡ ጦርነት እንደሚከፍት ነው ያሉት የመረጃ ምንጮቹ። በወልቃይት 5 ግንባሮች በአፋር በኩል ከፍተኛ ወታደራዊ ዝግጅቶችን እያደረገ ይገኛል። ከውጭ እንደዚሁ መሳሪያ ይመጣል ተብሎ እንደዚሁ እየተጠበቀ እንደሆነ በህወሓት በኩል የሚገባ መሳሪያ አለ። ይሄ መሳሪያ ከገባ በኋላ ጥቃት እንደሚከፍትና ጦርነት እንደሚከፍት ነው ህወሓት የመከላከያ ካውንስል በግምገማው የገለጸው ተብሏል። ይህም እንግዲህ በቅርቡ ቢያንስ በ2 ሳምንት ውስጥ ይህንን ሊያደርግ ይችላል የሚል ግምገማ እንዳለ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ ገብረ ጻዲቅ በህወሓት ጦርነት ጊዜ ቃል አቀባይ የነበረውና በተለይ ከሚዲያ እና ህዝብ ንስር አንጻር ብዙዎቹ መቀለጃ አድርገውት የነበረው ወታደራዊ አዛዥ ነው። ከ2 ቀናት በፊት በትግራይ የሰማዕታት ዕለት በሚታሰብበት ዕለት የተለያዩ ንግግሮችን ካስተላለፉ ወታደራዊ ባለስልጣናት መካከል አንዱ ነው። የትግራይ ሉዓላዊነት ተደፍሯል፣ 40% የትግራይ ግዛት በወረራ ስር ነው የሚገኘው ብሏል። ይህንን በወረራ የተያዘውን የትግራይ ግዛት ለማስመለስ አጠቃላይ እንቅስቃሴ ማድረግ አለብን በሚል ጥሪ አስተላልፏል። የፖለቲካ የስበት ማዕከል የነበረው ትግራይ ከባድ አደጋ ተደቅኖበታል። ስለዚህ ከዚህ ከባድ አደጋ ለመውጣትና ሉዓላዊነታችን ለማስመለስ የፖለቲካ የበላይነታችን መልሰን ለመቆጣጠር አስፈላጊውን ዋጋ መክፈል አለብን ሲል ጥሪ አቅርቧል። ሌተናል ጀነራል ታደሰ ወረደም እንደዚሁ ከተባበሩት መንግስታት ድርጅት የአደጋ መከላከልና ዝግጁነት ፕሮግራም አስተባባሪ ሚስተር ቱርሃን ጋር ዛሬ መነጋገራቸውን እንደዚሁ ትግራይ አካባቢ የወጡ መረጃዎች ያሳያሉ። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳዳሪ ከተባበሩት መንግስታት ድርጅት የፕሮግራሙ አስተባባሪ ሚስተር ቱርሃን ጋር በሚከተሉት ጉዳዮች ላይ መነጋገራቸውን ነው ዘገባዎቹ የሚያሳዩት። አንደኛ ተፈናቃዮችን ስለመመለስ፣ ሁለተኛ ሉዓላዊ ግዛትን ስለማስመለስ፣ ሶስተኛው የተሰረዘውን ህወሓት የፓርቲውን ህጋዊ ሰውነት ስለማስመለስ እየሰሩ መሆናቸውን ሌተናል ጀነራል ታደሰ ወረደ ለሚስተር ቱርሃም ገልጸውላቸዋል። እንግዲህ እዚህ ላይ በተለያዩ ጉዳዮች ላይ የተለያየ አቋም ይዘው እንደሚንቀሳቀሱ ነው የሚያሳየው። ሌላው የጦርነት ዝግጅት ያደርጋሉ፣ በዚህ በኩል አዲስ ፓርቲ ምስረታ እያሉ ይንቀሳቀሳሉ። እነ ጀነራል ታደሰ ወረደ ደግሞ ህወሓትን ህጋዊ ሰውነት ለማስመለስ ከፌዴራል መንግስት ጋር እየሰራን ነው ይላሉ። ከላይ እንደተገለጸው ደግሞ የትግራይ 40% ሉዓላዊ መሬትን ለማስለቀቅ ወታደራዊ ዝግጅት እየተደረገ መሆኑና ጥሪ እየተደረገ የክተት ጥሪ እየታወጀ መሆኑን ነው የሚያሳዩት። እንግዲህ ባሉት ሁሉም አጋጣሚዎችና አማራጮች አጠቃላይ እያደረጉ ያለው እንቅስቃሴ ይህንን ነው የሚያሳየው። ሚስተር ቱርሃም እንግዲህ ታጣቂዎቹ ትጥቅ የሚፈቱ ከሆነ በቋሚነት የማቋቋሚያ የስልጠናና የስራ ዕድል ፈጠራ የሚሆን ገንዘብ ድጋፍ እንደሚያደርግ ነው የተባበሩት መንግስታት ድርጅት በነበራቸው ቆይታ የገለጹት። ወደ ሌሎች መረጃዎች ሲሄድ ወደ ጃዊ የሚወስደን መረጃን ማስከተለው በጃዊ ደቅ ተብሎ የሚጠራው ቦታ ዛሬ ማለዳ በተፈጸመው ጥቃት የደረሰውን አጠቃላይ ሰብአዊ ጉዳት በተመለከተ መረጃ ድርሻችሁ ነበረ። አሁን በወጡ መረጃዎች አሃዛዊ መረጃዎች ወጥተዋል። በትንሹ 23 የሚደርሱ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ሆነዋል። ከነዚህ ውስጥ 11 የሚሆኑት ወዲያውኑ ህይወታቸው ስለማለፉ ነው የመረጃ ምንጮች የሚገልጹት። ፋኖ ይህንን ጥቃት ከፈጸመ በኋላ ምንም ጉዳት ሳይደርስበት ከቦታው ወጥቷል። የተኩስ ግን እስከ ረፋዱ 2 ሰዓት ድረስ ቆይቶ ነበር ብለዋል የመረጃ ምንጮቹ። ሌላው መተማ ሰሞኑን እንግዲህ መቃ አካባቢ የተፈጸመውን ጥቃት ተከትሎ በአካባቢው ከፍተኛ ውጥረት ተፈጥሯል። በመከላከያና በአድማ ብተና አባላት መካከል በብልጽግናና
በመከላከያ አመራሮች መካከል ከፍተኛ ችግር የፈጠረ ጥቃት ነው የተፈጸመው። ከዚህ ጋር በተያያዘ መተማ አካባቢ ገነተ ማርያም ተብሎ የሚጠራ ቦታ እንደዚሁ ከፍተኛ ውጥረት አለ። ታጣቂዎቹ ከመቃ አካባቢ ጥቃት ከፈጸሙ በኋላ ወደዚህ አካባቢ መንቀሳቀሳቸውን ተከትሎ ከፍተኛ ውጥረት አለ። በተመሳሳይ ለምለም ተራራ ተብሎ የሚጠራው አካባቢ እንደዚሁ ከፍተኛ ውጥረት አለ ነው የተባለው። ጉዳዩ እንግዲህ የማህበረሰብ ግጭት እንዳይቀሰቅስ ከፍተኛ ትኩረት ያስፈልገዋል ተብሏል። ዝም ብሎ እንደ ማንኛውም ዝም ብሎ ዕለታዊ ውጊያ የሚታይ አይደለም። የማህበረሰብ ግጭት የሚቀሰቅስ ጉዳይ እንደሆነ ነው እንግዲህ በተለይ መከላከያ የያዘው አቋምና የቅማንት ታጣቂዎቹ ለመከላከያ የጸጥታ ድጋፍ ያደርጋሉ በሚል የሚደረገው ሎጂስቲክ ድጋፍ አድማ ብተና ከዚህ አንጻር የደረሰበት ጥቃትና በአካባቢው የአካባቢው አስተዳደርም የያዘውን አቋም ተከትሎ የማህበረሰብ ግጭት እንዳይቀሰቀስ ጥንቃቄ ያስፈልጋል። ወደ ደብረ ማርቆስ ቀጠና ስንሄድ ደብረ ማርቆስ ከተማ የፖሊስ አባል ላይ ጥቃት ተፈጽሟል። ዛሬ ረፋድ 5 ሰዓት አካባቢ በፋኖ በተፈጸመው ጥቃት ሙሉ ሆቴል አካባቢ የፖሊስ መኮንኑ ተገድለዋል ተብሏል። የፖሊስ መኮንኑ የደብረ ኤልያስ የፖሊስ አስተባባሪ በነበሩበት ወቅት ወታደሮችን በመምራት በፋኖ ላይ እንዲሁም ደግሞ በገዳማት ጭምር በደረሱ ጥቃቶች ላይ እንደ ቀዳሚ ተጠያቂ ተደርገው ሲወሰዱ የነበሩና በፋኖም በጥብቅ ሲፈለጉ የነበሩ የፖሊስ መኮንን እንደሆኑ ነው የመረጃ ምንጮቹ የሚገልጹት። ዛሬ እንግዲህ ረፋድ ሰኔ 19 ቀን 2017 ዓ.ም በደብረ ማርቆስ በፋኖ እርምጃ ስለመወሰዱ ነው መረጃዎች የሚገልጹት። በደብረ ማርቆስ ቀጠና እንደዚሁ ሁለት ቦታዎች ላይ የደፈጣ ጥቃቶች ተፈጽመዋል። አንደኛው የተፈጸመው የደፈጣ ጥቃት የሻፎ ማርያም ተብሎ በሚጠራው ቦታ ነው። ሁለተኛው ጉንዳልሜት ተብሎ በሚጠራው ቦታ በተከታታይ በተፈጸሙ የደፈጣ ጥቃቶች በመንግስት ኃይሎች ላይ ጉዳት ደርሷል። ሰብአዊና ቁሳዊ ኪሳራ ደርሷል። በትንሹ 9 የሚደርሱ የመንግስት ወታደሮች ሙትና ቆስለኛ ሆነዋል። ሁለቱም አካባቢዎች በተፈጸሙት የደፈጣ ጥቃቶች ነው እየተባለው። በተለያዩ አካባቢዎች የደፈጣ ጥቃቶች እየተፈጸሙ ተጠናክረው ቀጥለዋል። በተመሳሳይ ወደ ወለጋም የሚወስድን መረጃ አለው። ወለጋም በሁለት ወታደራዊ ፓትሮል ላይ በተፈጸመ ድንገተኛ ጥቃት ባለስልጣናትና የክልሉ የልዩ ኃይል አባላት አንድም የተረፈ ሰው የለም ነው የተባለው። ከጊዳ አያና ወረዳ ወደ ነቀምት ሲጓዝ የነበሩ ፓትሮሎች እና እነሱ አጅባቸው የነበሩ የአካባቢው ባለስልጣናት ላይ በተፈጸመው ጥቃት ነው ሁሉም አልቀዋል የተባለው። ልዩ ቦታው እንዶዴ ዲቾ ተብሎ በሚጠራ ቦታ ነው ይሄ ጥቃት የተፈጸመው። የጥቃት መፈጸም ግን በአካባቢ በሚኖሩ በአማራ ተወላጆች ላይ መዘዝ አምጥቷል። ጥቃቱን ተከትሎ ከነቀምት ወደ አካባቢ የተንቀሳቀሰ መከላከያ ጋቸና ሲርናና የክልሉ ልዩ ኃይል በአካባቢው በሚኖሩ የአማራ ተወላጆች ላይ ተኩስ ከፍተዋል። ጥቃቱ ሲፈጸም አይታችኋል። እነማን ጥቃቱን ፈጽመው ነው እያመለጡት አጋልጦ በሚል ነው በአካባቢ ነዋሪዎች ላይ ጥቃት የተከፈተው። እንደ መረጃ ምንጮች ከሆነ ጥቃቱ በኦነግ ሸኔ ታጣቂዎች እየተፈጸመ ነው። በቀሉ ግን ለአማራ ተወላጅና ለአማራ አርሶ አደሮች ተርፏል ነው እየተባለው። ወለጋ አካባቢ ያለው ወደ ሸዋ ምንጃር ስንሄድ ምንጃር እንደዚሁ ባልጭ ፖሊስ ጣቢያ ላይ ጥቃት ተፈጽሟል። በሰኔ 18 2017 ዓ.ም ምሽት በተፈጸመው የቦምብ ጥቃት በፖሊስ ጣቢያው ላይ የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። በተመሳሳይ አረርቲ ከተማ እንደዚሁ ጥቃት ተፈጽሟል። ከተማ ውስጥ በተፈጸመ ጥቃት አንድ ሰው ተገድሏል ነው የተባለው። እንደ ፋኖ መረጃ ምንጮች ከሆነ በዚህ ቦታ በተፈጸመው ጥቃት የተገደለው የብልጽግና የመረጃ ሰው እየተባለና በፋኖ እንደዚሁ በጥብቅ ሲፈለግ የነበረ ሰው እንደሆነ ነው የፋኖ የመረጃ ምንጮች እየገለጹት። ሌላው እንደዚሁ ከፍተኛ ጉዳት ወታደራዊ ኪሳራ ካስተናገዱ ውጊያዎች መካከል ደባርቅ ቀጠና የተደረገ ውጊያ ይገኝበታል። ይሄ የፋኖ የመረጃ ምንጮች እየገለጹት ነው። ከአካባቢ መረጃ ምንጮች የሚወጡ መረጃዎችን በሌላ መረጃ ሰዓት አጠናክራለሁ። ከፋኖ የመረጃ ምንጮች ለተገኘው በደባርቅ ቀጠና መረባ ተብሎ በሚጠራ ቦታ ከሚሊሻና ከአድማ ብተና ጋር ውጊያ ተደርጓል። ረፋድ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ወደዚህ ወደ ፋኖ ወደ አድማ ብተናና ሚሊሻ ምሽግና ካምፕ ፋኖ በመጠጋት በከፈተው ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከምሽግ ወጥቶ ውጊያውም ቀጥሎ ነበረ። በመንግስት ኃይሎች ላይ የደረሰውን ጉዳት በተመለከተ ቀጥታ አሃዛዊ ቁጥሮች እንግዲህ የፋኖ አሃዛዊ ቁጥሮች እንደሚያሳዩት በትንሹ 10 የሚደርሱ የመንግስት ወታደሮች ስለሞታቸው፣ 8 የሚደርሱ ስለመቁሰላቸው፣ 30 የሚሆኑ ደግሞ በፋኖ እጅ ስለመግባታቸው ነው የሰብአዊ ቁሳዊ ኪሳራውን ያሰራጨው ራስ አሞራው ውብነህ ኮር እየገለጸው። እንደ ኮሩ ገለጻ ከሆነ 50 በላይ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል ነው የተባለው። ከዚህ ጥቃት በኋላ
ይህንን መረባ የተባለውን ቦታ ለቀው የመንግስት ኃይሎች ወደ ወቅን ተራራና ወቅን ከተማ እና ወደ ደባርቅ ሸሽተዋል ሲሉ ነው መረጃዎች እየገለጹት። ሌላው እንደዚሁ ጥቃት የተፈጸመበት ቦታ ሰሜን ሸዋ አንጾኪያ ገምዛ ነው። መቅደሳ በተባለው ቦታ እንደዚሁ በተፈጸመ ድንገተኛ ጥቃት የሚሊሻ አስተባባሪ ተገድሏል ነው የተባለው። ደፈጣ ቀለበት ውስጥ የገቡ ሌሎች የሚሊሻ አባላትን ለማስወጣት ዘመቻ እየመራ የነበረ አንድ የሚሊሻ አስተባባሪና አጃቢዎቹ በተፈጸመ ጥቃት እሱ ሲሞት ሌሎች ቆስለዋል ሲሉ እንደዚሁ አንጾኪያ ገምዛ አካባቢ ያሉ መረጃዎችም ይህንን ያሳያሉ። ሌላው ሰሞኑን እንደ ትልቅ መነጋገሪያ ጉዳዮች ከሆኑት መካከል ከስምሪት ቀጠናቸው እየወጡ ወደ ፋኖ የሚቀላቀሉ የአድማ ብተና አባላት ቁጥር ከዕለት ወደ ዕለት እየጨመረ ነው የሚገኘው። በባህር ዳር ዙሪያ 4 ቪአይፒ ሰሩ የነበሩ የአድማ ብተና አባላት እንደዚሁ ከነትጥቃቸው ወደ ፋኖ ተቀላቅለዋል ነው የተባለው። ከነሙሉ ትጥቃቸው ወደ ፋኖ የተቀላቀሉት የአድማ ብተና አባላት እንግዲህ በተለይ እየተደረገ ያለውን ውጊያ በተመለከተ አቋም ወስደው የፋኖን ትግል እንደሚደግፉ አሳውቀው ነው የተቀላቀሉ ተብሏል። በተመሳሳይ መራዊ ከተማ እንደዚሁ ከተማ ውስጥ ፋኖ በፈጸመው ጥቃት አንድ የአድማ ብተና አባል ስለመገደሉ መረጃዎች ጠቁመዋል። እንግዲህ በዚህ ቀጠና በአማራ ክልል ያሉት የደፈጣ ጥቃትና የውጊያ ውሎች እነዚህ ናቸው። ከዚህ ጋር በተያያዘ እንደዚሁ ለደብረ ታቦር ሰኔ 22 2017 ዓ.ም በከተማው የብልጽግና የድጋፍ ሰልፍና ፋኖን የሚያወግዝ ሰልፍ ተጠርቷል። ሰልፍ እየተዘጋጀ ነው ተብሏል። የብልጽግና ካድሪና ቤተሰቦቻቸው፣ የሴፍቲኔት ተጠቃሚ የሆኑ የከተማ ነዋሪዎች፣ የጸጥታ አባላት ትጥቅ አስቀምጠው የሚሊሻና የአድማ ብተና አባላት በሰልፉ ላይ እንዲገኙ ትዕዛዝ ተሰጥቷቸዋል። የመንግስት ሰራተኞችም በዚህ ሰልፍ ላይ የማይገኙ ከሆነ እንደዚሁ የደሞዝና ልዩ ልዩ ቅጣት ይጠብቃቸዋል። እንዲሁም ደግሞ በሰልፉ ላይ የስም መቆጣጠር ወይ ደግሞ ስም ቸክ ይደረጋል ተብሏል ነው የተባለው። ከቤተ ክርስቲያን የሚመጡ ሰዎችም እሁድ ቀን የሚደረግ ሰልፍ በመሆኑ ህዝበ ክርስቲያኑ በሰልፉ ላይ እንዲገኝ እንደዚሁ ስምሪት ተሰጥቷል ነው የተባለው። ብልጽግናን የሚያወጉ ሰልፎች ሰሞኑ እንግዲህ ከቀደም ብሎ ጎንደር፣ ባህር ዳር እንዲሁም ደግሞ ኮሶበር፣ እንጅባራ መደረጋቸውና በሌሎች አካባቢዎች የተጠሩ ሰልፎች ግን በፋኖ መክሸፋቸውና እንዳይደረጉ መደረጋቸው የወጡ ዘገባዎች ከአሁን በፊት ያሳያሉ፣ ወይም ደግሞ ዘገባዎቹ ይህንን ያስታውሳሉ። ሌላው መረጃ የኤርትራን የተመለከተ መረጃ ነው። የኤርትራ የሰብአዊ መብቶች ምርመራ የሚያደርገው የተባበሩት መንግስታት ቡድን የስራ ጊዜው እንዲያበቃ ኤርትራ ማመልከቻ ማስገባቷን ተመልክቻለሁ ሲል ሮይተርስ ዘግቧል። የኤርትራን መንግስት ማመልከቻ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች እየተቃወሙት ነው የሚገኙት። ሁለቱ የሰብአዊ መብቶች ተከራካሪ ድርጅቶች በኤርትራ መንግስት የቀረበው የሰብአዊ ምርመራ አጣሪ ቡድን የጊዜው ይጠናቀቅ እንዳይራዘም የሚለው ተቃውሞ ተቀባይነት እንዳይኖረውና የተባበሩት መንግስታት ድርጅትና አባል ሀገራት የምርመራ ቡድኑን የጊዜ ገደብ እንዲያራዝሙ እንዲሁም ደግሞ አስፈላጊውን ድጋፍ እንዲያደርጉ ሁለቱ ድርጅቶች ገልጸዋል። እንግዲህ በኤርትራ እየተደረገ ያለውን የሰብአዊ መብቶች ምርመራ ቡድን የሚመሩት መሐመድ አብዱል ሰላም በኤርትራ ያለው ስራችን ገና አልተጠናቀቀም በሚል የተባበሩት መንግስታት ድርጅት የስራ ጊዜያቸውን እንዲያራዝመው እየጠየቁ ነው የሚገኙት። እንግዲህ ይህን ጋር በተያያዘ ኤርትራ ደግሞ የአገልግሎት ጊዜው እንዲያበቃ ጠይቃለች። የመሐመድ አብዱል ሰላም ያቀረቡትን ሪፖርት በተመለከተም ከሁለት ቀናት በፊት የኤርትራ መንግስት በተባበሩት መንግስታት ድርጅት እንደ ምላሽ እንደሰጡት አምባሳደሩ በኤርትራ ላይ የቀረበው ውንጀላ ተቀባይነት የሌለው መሆኑን ነው እየገለጹት። በተመሳሳይ በኢትዮጵያ ላይም እንደዚሁ የሰብአዊ መብት አያያዞችን በተመለከተ በተባበሩት መንግስታት ድርጅት ወቀሳዎች ቀርበዋል። በቀጣይ ኢትዮጵያንም ኤርትራንም የተመለከቱ ሪፖርቶች ይቀርባሉ ተብሎ መርሃ ግብር ተይዞላቸዋል። ለሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሁልጊዜም እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ የቻናሉ ቤተሰቦች እንድትሆኑ ነው በአክብሮት የምጠይቃችሁ። መልካም ጊዜ